ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንሆ የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። ከመረጃዎቹ ጋር እኔ ሰላማዊ ንጋሴ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ እናደርጋለን። በቅድሚያም ከወደ ሀገር ውስጥ መረጃዎች እናምራለን። የሶላር ኃይል አቅርቦት ባላቸው አካባቢዎች ለአዲስ የመኖሪያ ቤት ደንበኞች ነጻ የኤሌክትሪክ ቆጣሪ አገልግሎት ተጀመረም። የኢትዮጵያ ኤሌክትሪክ አገልግሎት ከዋናው የኤሌክትሪክ ግሪድ ርቀው በሚገኙና በፀሐይ ኃይል ወይም ሶላር አማራጭ የኤሌክትሪክ አቅርቦት በተሰጣቸው አካባቢዎች ለሚገኙ አዲስ የመኖሪያ ቤት ደንበኞች ነጻ ኤሌክትሪክ ቆጣሪ እንዲገጠም አዲስ አሰራርም ጀምሯል። አዲሱ አሰራር በተለይም ከዋናው የኤሌክትሪክ ግሪድ ርቀው በሚገኙ የገጠር አካባቢዎች የሚኖሩ ዜጎች የኤሌክትሪክ አገልግሎትን በቀላሉ እንዲያገኙና የኢኮኖሚ አቅማቸው የኤሌክትሪክ ተጠቃሚነታቸውን እንዳይገድብ ለማድረግ የተወሰደ እርምጃ ነው። አሰራሩ በቅርቡ ተግባራዊ ከሆነ በኋላም ከሰኔ 2018 ዓ.ም አጋማሽ ጀምሮ ባሉት 2 ሳምንታት ብቻም 3364 ደንበኞች በኦፍ ግሪድ የኤሌክትሪክ አቅርቦት ነጻ ቆጣሪ እንዲጠቀሙም ተደርጓል። በተጨማሪም በበጀት ዓመቱ ከዋናው ግሪድ ርቀው የሚገኙ 26 የገጠር ቀበሌዎችና ከተሞች በሶላር ኃይል አማራጭ የኤሌክትሪክ ተጠቃሚ ሆኗል። የኢትዮጵያ ኤሌክትሪክ አገልግሎት የተከበረው አዲሱ አሰራር በተለይም ዝቅተኛ ገቢ ያላቸው ዜጎች በኢኮኖሚ አቅማቸው ምክንያት ከኤሌክትሪክ አገልግሎት እንዳይርቁ ለማድረግና ንጹህ ኃይልን በማስፋፋት የኑሮ ደረጃን ለማሻሻል የሚያግዝ ነው። በሌላ በኩል አገልግሎቱ ከዋናው ኤሌክትሪክ ግሪድ ርቀው የሚገኙ የገጠር ከተሞችንና ማህበረሰቦችን በሶላር ኃይል የኤሌክትሪክ ተጠቃሚ ለማድረግ ባከናወነው የእስካሁን ስራም 54 የሶላር ኃይል ማመንጫዎችን በመገንባት ከ11 ሺህ በላይ አባወራዎችን የኤሌክትሪክ ተጠቃሚ ማድረግም ችሏል። የሶላር ኃይል ማመንጫዎቹ የአካባቢው ማህበረሰብ ንብረት በመሆናቸው ነዋሪዎች ማመንጫዎቹና መሰረተ ልማቶችን በአግባቡ እንዲጠብቁና እንዲንከባከቡ እንዲሁም የተጠቀሙትን የኤሌክትሪክ ፍጆታ ሂሳብ በወቅቱ እንዲከፍሉ አገልግሎቱም ጥሪ ያቀርባል። ከዚህ በተጨማሪ የዜጎችን በአንድ ጊዜ የመክፈል አቅም ችግር ለመቅረፍ ከዋናው የኤሌክትሪክ መረብ ጋር ለተገናኙ ደንበኞች ቆጣሪ በረጅም ጊዜ የክፍያ አማራጭና ከወለድ ነጻ በሆነ መንገድ እንዲያገኙ አገልግሎቱ ማመቻቸቱን አገልግሎቱ የላከው መረጃም ያሳያል። ተቀጥራ ከምትሰራበት መኖሪያ ቤት ከ500 ሺህ ብር በላይ የሚገመት የወርቅ ጌጣጌጦችና ላፕቶፕ የሰረቀች ተከሳሽ በእስራት ተቀጣች። ተከሳሽ ቦንቱ ሀብታሙ የስርቆት ወንጀሉን የፈጸመችው በጉለሌ ክፍለ ከተማ ወረዳ 10 ልዩ ቦታው ሸጎሌ መንደር 7 ተብሎ ከሚጠራው አካባቢ ነው። ተከሳሽ ተቀጥራ ከምትሰራበት መኖሪያ ቤት ውስጥ የአሰሪዋን አለመኖር እንደ መልካም አጋጣሚ በመጠቀም ተቆልፎ የነበረን የመኝታ ቤቱ በር ቁልፍ ሰብራ በመግባት ቁም ሳጥን ውስጥ ተቀምጦ የነበረ አጠቃላይ ግምቱ 535 ሺህ ብር የሚገመት የጆሮ ጌጥ 6፣ የአንገት ሐብል 2፣ የጣት ቀለበት 3፣ የጆሮ 1 ጌጣጌጦችንና 1 ላፕቶፕ ሰርቃም ተሰውራለችም። የግል ተበዳይ ንብረታቸው መሰረቁን እንዳወቁ ጉዳዩን በጉለሌ ክፍለ ከተማ ፖሊስ ዋና መምሪያ ለፓስተር ፖሊስ መምሪያ ማሳውቋል። ፖሊስ የቀረበውን መረጃ መነሻ በማድረግ ባደረገው ብርቱ ክትትል ተከሳሽን ከተደበቀችበት ሰበታ አካባቢ ከነ ኤግዚቢቱ በቁጥጥር ስር በማዋልና ምርመራውን በማጠናቀቅ በአቃቤ ሕግ በኩል ክስ እንዲመሰረትባት ማድረጉንም ገልጿል። የተከሳሽ ቦንቱ ሀብታሙን ጉዳይ ሲመለከት የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት መናገሻ ምድብ ወንጀል ችሎት ተከሳሿን ያስተምራል፣ ሌሎችን ያስጠነቅቃል በማለት በ5 ዓመት ከ5 ወር እስራት እንድትቀጣም ወስኖባታል። ግለሰቦች ወንጀል ፈጽሞ ለጊዜው የተሰወሩ ቢመስላቸውም ከሕግ ተጠያቂነት ማምለጥ እንደማይቻል የገለጸው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ሕብረተሰቡ ንብረቱን ሲያስቀምጥ አስፈላጊውን ጥንቃቄ ማድረግ እንዳለበትም መልእክቱም አስተላልፏል። የተከበራችሁ ተመልካቾቻችን አሁን ደግሞ በቀጥታ የምናልፈው ወደ ዓለም አቀፍ ወደ ተገኙ መረጃዎች ይሆናል። ቲክቶክ አደገኛ የማሽከርከር ቪዲዮዎችን በተመለከተ ከአየርላንድ ፓርላማ ኮሚቴ የቀረበለትን ጥሪ ውድቅ አደረገም። ኩባንያው ለውሳኔው በምክንያትነት የጠቀሰው ጉዳዩ በምርመራ ላይ መሆኑን ሲሆን መሰል ይዘቶች በሌሎች የሶሻል ሚዲያ አማራጮች ላይም እንደሚገኙም ገልጿል። ቲክቶክ በአውራ ጎዳናዎች ላይ የተሳሳተ አቅጣጫ ይዘው በሚያሽከረክሩ አሽከርካሪዎች ላይ የተቀረጹ ቪዲዮዎችን በተመለከተ ከአየርላንድ ፓርላማ ኮሚቴ የቀረበለትን ጥሪ ውድቅ ማድረጉን የአየርላንድ ብሔራዊ ስርጭት አገልግሎት አርቲኢ ዘግቧል። የኦሬክታስ የሚዲያ ኮሚቴ ሰብሳቢና የልማት ፓርቲ ሕግ መውጫ አባል የሆኑት አለን ኬሊ ኃላፊነት የጎደለውና ሕገወጥ ድርጊቶችን የሚያበረታቱ ይዘቶችን በተመለከተ በሚቀጥለው ወር በሚደረገው ስብሰባ ላይ እንዲገኝ የቲክቶክ ኃላፊዎችን ጠይቀው ነበርም። የቲክቶክ የህዝብ ፖሊሲ ኃላፊ ሱዛን ሞስ ለኬሊ በጻፉት ደብዳቤም በፖሊስና ኮሚሲዮንና ሜን በተባለው
የሚዲያ ተቆጣጣሪ አካል የሚደረጉ ምርመራዎች እስኪጠናቀቁ ድረስ ኩባንያው በግልጽ ቀርቦ መወያየት እንደማይችልም አስታውቋል። ሞስ አክለውም መሰል ይዘቶች በሌሎች የማህበራዊ ሚዲያና የመልእክት መለዋወጫ መተግበሪያዎች ላይ የሚገኙ ቢሆንም ጥሪው የቀረበው ለቲክቶክ ብቻ እንደሆነ ገልጸው ቲክቶክ በዚህ ሁኔታ ውስጥ የቪዲዮ ማጋሪያ ዘርፉ ብቸኛ ተወካይ ሆኖ መቅረቡን ተገቢ እንደሆነ አያየውም ሲሉም ሞስ ጽፏል። አለን ኬሊ በበኩላቸው ውሳኔውን በጣም የሚያስከፋ ሲሉ የኮነኑት ሲሆን ኩባንያው ውሳኔውን እንዲከለስም ጠይቋል። ኬሊ አክለውም ቲክቶክ ለቀረቡለት ጥያቄዎች ቀጥተኛ ምላሽ መስጠትና የተጠቃሚዎቹን ደህንነት መጠበቅ ኃላፊነቱ መሆን እንዳለበት ተናግሯል። ይህ የፓርላማ ጥሪ የቀረበው ባለፈው ሳምንት መጨረሻ በኤም9 አውራ ጎዳና ላይ በተከሰተ የትራፊክ አደጋ ምክንያት ሲሆን አደጋው የተከሰተው በተሳሳተ አቅጣጫ ይጓዝ የነበረ መኪና ወደ ደብሊን አየር መንገድ በመጓዝ ላይ ከነበረ የቤተሰብ መኪና ጋር በመጋጨቱ ነው። በአደጋው ምክንያት 3 ሴቶችና 1 ወንድ ልጅ ጉዳትም አጋጥሟቸዋል። አሜሪካ ለወዳጆቿና ለቻይና በኢራን ላይ የሚደረገውን የኢኮኖሚ ጫና እንዲቀላቀሉ ጥሪ ያቀረበች። አሜሪካ ለወዳጆቿና ለቻይና በኢራን ኢኮኖሚ ላይ የሚደረገውን የማግለል ዘመቻ እንዲቀላቀሉ ጥሪ ያቀርባለች። ይህም ጥሪ የቀረበው ፕሬዚዳንት ዶናልድ ትራምፕ በጦርነቱ መጓተትና በሀገር ውስጥ እየጨመረ በመጣው ትችት መካከል በቴህራን ላይ የሚያደርጉትን ጫና ለማጠናከር በሚፈልጉበት ወቅት ነው። አሜሪካ በፕሬዚዳንት ዶናልድ ትራምፕ አዲስ የሚመራውን የኢራን ኢኮኖሚ የማግለል ዘመቻ ወዳጆቿና ቻይና እንዲቀላቀሉ ባለፈው ሐሙስ ያስጠነቀቀች ሲሆን ዋሽንግተን በቴህራን የሚገኘውን ይህን ስርዓት ለመጣል ቃልም ገብታለችም። ኢራን በበኩሏ የአሜሪካን ዛቻ የኢኮኖሚ ሽብርተኝነት ስትል የፈረጀችው ሲሆን ዘመቻውም ውድቅ እንደሚሆን አስታውቃለች። በጦርነት ተጽዕኖ ምክንያት በሀገር ውስጥ ከፍተኛ ትችት እየተሰነዘረባቸው የሚገኘውና ወሳኙ የአጋማሽ ዘመን ምርጫ የተቃረበባቸው ዶናልድ ትራምፕ በኢራን ላይ እስካሁን ከተደረጉት ሁሉ በጣም አጥፊ የሆነ የኢኮኖሚ እርምጃ እንደሚወሰድ ባለፈው ረቡዕ ቃል ገብቶም ነበረም። የአሜሪካ የፋይናንስ ሚኒስትር ስኮት ቤሰንት የፕሬዝዳንቱን አስተያየት በመደገፍ ተቀባይነት ያጣው የትራምፕ ጦርነት ወደ 6ኛ ወሩ እየተቃረበ ባለበት በዚህ ወቅት በቴህራን ላይ የሚደረገውን የኢኮኖሚ ጫና አጠናክረውም ቀጥለዋል። ቤሰንት በኤክስ ገጻቸው ላይ ባስተላለፉት መልእክት ከቴህራን ጋር የሚደረግ ማንኛውንም ቀሪ ግንኙነት ታስቦበት የተደረገም ይሁን ሆን ተብሎ ችላ የተባለ የአንድን ሀገር ኢኮኖሚ ወደ መጥፋት ያፋጥነዋልም ብሏል። ትራምፕም ሆነ የፋይናንስ ሚኒስትራቸው በኢራን ላይ ለማስተላለፍ ያቀዱትን ዝርዝር እርምጃዎች እስካሁን አላሳወቁም። ሆኖም ቤሰንት ሰኞ ዕለት በሚሰጡት ጋዜጣዊ መግለጫ ላይ ተጨማሪ ዝርዝሮችን እንደሚሰጡም ተናግረዋል። የተከበራችሁ ተመልካቾቻችን የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን የተከታተላችሁት ይመስል ነበረ። ሰላማዊ ነጋሲ አብሬያችሁ ነበርኩኝ። ሰላም